ሰላም እንዴት ናችሁ? ዛሬ ደግሞ የማሳያችሁ እንዴት ከኮምፒውተራችን ላይ ጃንክ የሆኑ ፋይሎችን ማጥፋት እንችላለን የሚለውን ነው። እነዚህ ጃንክ የሆኑ ፋይሎች በጣም ኮምፒውተራችን ስታክ እንዲያደርግ ያደርጋሉ፣ ላግ እንዲያደርግብን ያደርጋሉ። በቃ ስራዎቻችንን በደንብ እንድንሰራ አያደርጉንም። ሶ ይሄንን ነገር ለማጥፋት 7 ስቴፖች አሉ። እነዛን 7 ስቴፖች እንዴት አድርገን መስራት እንደምንችል አሳያችኋለሁ። የመጀመሪያው ምንድነው? ዲሊት ዊንዶው አፕዴት ዳታ ነው። ዊንዶዋችን ሁልጊዜም አፕዴት ሲያደርግ የማያስፈልጉ ዳታዎች አሉ። ስለዚህ እነዛን ዳታዎች ማጥፋት የግድ ይለናል ማለት ነው። እሱን ለማድረግ የመጀመሪያው እዚህኛው እንትን ላይ እንገባና ሲ ፋይላችንን እንትን እንለዋለን። ሲ ፋይላችንን እንከፍታለን። ሲ ፋይላችንን እንከፍትና ከዛ በኋላ ከዚህ ከከፈትን በኋላ ሲ ፋይላችንን ዊንዶ የሚል ፋይል አለ፣ እሱ ውስጥ እንገባለን። ዊንዶ የሚለው ውስጥ ከገባን በኋላ ምን የሚል አለ? ሶፍትዌር ዴስቲኔሽን የሚል አለ። ሶፍትዌር ዴስቲኔሽን የምትለዋን እንፈልጋታለን። ወይንም ደግሞ በጣም ብዙ ስለሚሆን ሶፍትዌር ዴስቲኔሽን ወይ ዲስትሪቢዩሽን። ስለዚህ እነዚህን እዚህ ውስጥ እንገባለን። እዚህ ውስጥ ከገባን በኋላ ዳውንሎድ የሚል አለ። ዳውንሎድ ስንገባ ይሄ ፋይል አለ። ይሄ ፋይል ማለት ኮምፒውተራችን በስነ ስርዓት ፈንክሽን እንዳያደርግ የሚያደርጉ ጃንክ ፋይሎች ናቸው። ኮንትሮል ኤ ኮንትሮል ዲ ስንል ዲሌት ማድረግ እንችላለን ማለት ነው። ከዚህ ውስጥ ያለውን ፋይል በሙሉ ዲሌት አድርገን እንጨርሳለን። አሁን ኮምፒውተር ከፈለገ መልሶ እነዚህን አስፈላጊ ፋይሎች ዲሌት ዳውንሎድ ያደርጋቸዋል። አሁን ግን ይሄ የሚከብድ ስላልሆነ ለሱ ችግር የለውም። ያን ያህል እንትን የሚለን አይደለም። ሁለተኛው እንትን ደግሞ ምንድነው? ዲሌት ቴምፖራሪ ፋይል ነው። ያ ማለት ዊንዶው አር አድርገን ቴምፕ% አድርገን ይሄን ፋይል እናጠፋለን ማለት ነው። ኮንትሮል ኤ ኮንትሮል ዲ አድርገን እናጠፋለን። እቺኛዋን ስኪፕ እናደርጋታለን። ሁለተኛ ደግሞ እዚሁ ጋር ኮንትሮል አር ቴምፕ የምትለዋን ብቻ የቴምፖራሪ ፋይሉን ምድለት ማለት ነው። ስለዚህ ቴምፖራሪ ፋይሉን እንደዚህ እናደርጋለን። ከዛ ኮንትሮል ኤ ኮንትሮል ዲ አድርገን ሁለተኛ ይሄንኛውንም እናጠፋለን ማለት ነው። እቺን ትመርጣላችሁ፣ ከዛ ስኪፕ ታደርጋላችሁ። የማይጠፉ ፋይሎች አይጠፉም፣ የሚጠፉትን ግን ይደልታቸዋል፣ አላስፈላጊ የሆኑትን። ሶስተኛው ምንድነው? ዲሌት ፕሪፊች የሚባል አለ። እሱን ዊንዶው አር አድርገን እዚህ ጋር ምን እንጽፋለን? ፕሪፊች ብላችሁ ጽፋላችሁ። ፕሪፊች ብላችሁ ስትሉ እንደዚህ ይመጣላችኋል። ከዛ ከዚህ ውስጥ ይሄንን ፋይል በሙሉ ኮንትሮል ኤ ኮንትሮል ዲ እናደርግና እናጠፋለን ማለት ነው። ይሄንኛውም እንደዚህ አይነት ነገር ሲመጣ ኦኬ ብላችሁ ስኪፕ አድርግልን። መቀመጥ ያለበትን ፋይል እሱ ራሱ አይደለተውም። ስለዚህ ይሄኛው የሶስተኛው ነው። አራተኛ ላይ ደግሞ ሪሴት ዊንዶው ስቶር የሚባል ነገር አለ። እሱን ለማድረግ ምንድነው የምናደርገው? ዊንዶው አር እናደርግና ዊንዶው አር ካደረግን በኋላ WS ሪሴት ብለን እንጽፋለን። ከዛ እንደዚህ አይነት ይመጣልናል። እዛ ይኸው እንደምታዩት እዚህ ጋር ይሄ ከመጣልን በኋላ ይሄ በቃ ሪሴት አድርጓል ማለት ነው። ስለዚህ በዚህ መልኩ አራተኛውን ፈንክሽን እንሰራለን። አምስተኛ ላይ ምንድነው? ብሮዘራችን የሚኖራቸውን ፋይሎች አላስፈላጊ ፋይሎች እነዛን ክሊር ማድረግ ወይንም ክሊር ብሮዚንግ ስቶሪ የሚባለው ማለት ነው። ለምሳሌ እኛ ስንት አይነት ክሮም አለ። ለምሳሌ ኤጅ አለን። ኤጅ ብሮዘርን እንገባለን። ከዛ እዚህ ጋር 3 ነጥቧን እንነካለን። 3 ነጥቧን ከነካን በኋላ ሴቲንግ የሚል አለ። ሴቲንግ ውስጥ እንገባለን። ሴቲንግ ውስጥ ከገባን በኋላ እዚህ ጋር እንደምታዩት ከላይ ክሊር ብሮዚንግ ዳታ የሚል አለ። እሱን እንደዚህ ታደርጋላችሁ። ከዛ በኋላ በሙሉ መርጣችሁ ከፈለጋችሁ ነው በታይም ለምሳሌ ኦል ታይም የሚለውን እናደርግና ይሄንን ሴት ፐርሚሽን ምናምን እነዚህን በሙሉ ክሊር እናደርጋቸዋለን። ስለዚህ አሁን ፋይላችን ኦልሞስት ክሊር እየሆነ ነው። ከዛ ሰባተኛው ምንድነው? ሰባተኛ መሰለኝ ስድስተኛ ክሊር ዲኤንኤስ ካች። ክሊር ዲኤንኤስ ካች ለማድረግ ምን እናደርጋለን? ሲኤምዲ እንልና እንላለን። እንደዚህ ይመጣልናል። ወይንም ደግሞ ይሄ ልክ አይደለም። ሲኤምዲ ትላላችሁ። ከዛ ረናስ አድሚኒስትሬተር ማለት አለባችሁ። አለዛ ላይ ይሰራላችሁ ስለሚችል ማለት ነው። እንደዚህ የሚል ከመጣላችሁ በኋላ ምን ብለናል? አይፒ ኮንፊግ ትሉና እንደዚህ ታደርጋላችሁ። ከዛ አይፒያችንን ኮንፊግ ያደርግልናል።
እሺ ይህን ካደረግን በኋላ እንደገና አይፒ ኮንፊግ አርጋችሁ ፍላሽ ዲኤንኤስ ትሉታላችሁ። ከዛ አሁን ይኸው ሰክሰስፉሊ ፍለሽ አድርጓል እንትኑን ይለናል። አንድ ይሄኛውን ጨረስን ማለት ነው። እንግዲህ የሰባተኛው ምንድነው ዲስክ ክሊንአፕ የሚባለው ነው። ዲስክ ክሊንአፕ ስንል እዚህ ጋር ዲስክ ክሊንአፕ ብለን ሰርች እናደርግና እንደዚህ አይነት እንትን ይመጣልናል። ስለዚህ አሁን እኛ ለምሳሌ ከዚህ ሁሉ ውስጥ ያለውን እንዲያጠፋልን ከፈለግን ክሊር ፋይል ሲስተም እንለዋለን። እሱ ያጠፋልናል ማለት ነው። ስለዚህ ለዛሬ ይዤላችሁ የመጣሁት እንዴት ጃንክ ፋይሎችን ማጥፋት እንችላለን የሚለው ቪዲዮ ይሄን ይመስል ነበረ። ተመሳሳይ ቪዲዮዎች እንዲደርሷችሁ ላይክ፣ ሰብስክራይብ እያደረጋችሁ ያስፈልገዋል ብላችሁ ለምትሉ ሰው ደግሞ ሼር እያደረጋችሁ ቻናሉን ደግፉ እላለሁ። ዛሬ የነበረኝ ይሄን ይመስላል። አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ።